ሰላም ቤተሰብ እንዴት ናችሁ? ዛሬ በአንድ ጉዳይ ላይ ሪያክት ማድረግ ስላለብኝ ነው የመጣሁት። ያው ሰሞኑን የኢትዮጵያ ፓርላማ ውስጥ የሆነ አንድ አዲስ ሕግ ለማውጣት በዛ ረቂቅ ላይ የነበረ ውይይትና እሱን ካዳመጥኩ በኋላ የፖስትኩት ወይም ደግሞ የለቀኩት የሆነ ሀሳብ ነበረ፣ የሆነ ቪዲዮ ነበርና እሱን መነሻ በማድረግ ከጥቂቶቻችሁ በቀር ቁጥራችሁ ቀላል ያልሆናችሁ የፌስቡክ ጓደኞቼ፣ በቲክቶክም በሌሎችም አማራጮች ያው የምለቃቸውን ሀሳቦች የምትከታተሉ ወዳጆቼ፣ አንዳንዶቻችሁ ባቀረብኩት ሀሳብ እንዴት አስበህ ነው በዚህ ልክ ነገሮችን ያየሃቸው? ልክ ነው አካሄዱ እንደዚህ የሚሉ ነገር እና ለምን ምንድን ነው ስጋት የገባህ በዚህ አሁን ባለው ነገር የሚል ጥያቄ አዘል ነገር ስላለ አንዳንዴ ዝም ብሎ የራስን ሀሳብ ከለቀቁ በኋላ ለሰዎች ካቀረቡ በኋላ ጥያቄዎችን ይዞ ዝም ማለት ተገቢ ስላልሆነ በዚያ ላይ የተወሰነ ነገር ሀሳብ ለመጨመር ነው ዛሬ የመጣሁትና የኔ ያንን ውይይቱ እንደ ውይይት ልክ አይደለም የሚል አቋም አይደለም ያለኝ። ውይይቱ እንደ ውይይት በጣም ጥሩ ነው። ለህዝብ እንደዚህ ይፋ ሆኖ ግልጽ ሆኖ ያሉት ችግሮች እንደዚህ በውይይት መቅረባቸው መጥፎ አይደለም። ችግር የሚሆነው ምንድን ነው? የሚወጡ ህጎች ለምሳሌ አሁን እርምጃ ለመውሰድ አሁን የስፖርት አመራሮች ላይ እርምጃ ለመውሰድ ወይም የስፖርት ተቋማት ላይ እርምጃ ለመውሰድ በሚል የሚወጡ ህጎች መዘዝ አላቸው በጥንቃቄ ካልታዩ ነው። የኔ ፖይንት እሱ ነው። ለምሳሌ ዶክተር አሸብር ሲያነሱት የነበረው አገራችን ሊያስቀጣ ይችላል፣ አዲስ ህግ አውጥቶ ሌላ እርምጃ ለመውሰድ መሞከር አገራችን ችግር ውስጥ ሊከት ይችላል፣ ሊያስቀጣ ይችላል የሚል ነገር ሲያነሱ ነበር በተደጋጋሚ እና የስ ልክ ነው። አሁን ለምሳሌ በስፖርት ተቋማት ውስጥ ወንጀል የሰራ ካለ፣ ያጭበረበረ ካለ፣ ሙስና የበላ ካለ፣ ሌላም በቃ ያስተዳደር ብልሹነትን ያሰፈነ ካለ ለመቅጣት ከህገ መንግስቱ የሆነ ነገር መዞ በዛ መሰረት በሆነ አንቀጽ ጠቅሶ መቅጣት ይቻላል። ግን ዋናው ነገር ምንድን ነው? አዲስ ህግ ወጣ፣ ከህገ መንግስቱ ተቀዳ፣ የወንጀለኛ መቅጫ ህጉ ከየትም መጣ አይደለም ዋናው ነገር። ዋናው ነገር የመንግስት እጅ በቀጥታም ሆነ በተዘዋዋሪ የሚወሰዱ ስፖርታዊ ተቋማትና አመራሮች ላይ የሚወሰዱ እርምጃዎች የመንግስት እጅ በቀጥታም ሆነ በተዘዋዋሪ አለ ተብሎ ከታሰበ ያንን የሚያሳይ ኤቪደንስ ካለ የዓለም አቀፍ ስፖርት ተቋማት ያለምንም ማመንታት ያለምንም መወላወል አገርን እንደ ሀገር ይቀጣሉ ነው ጥያቄው። ስለዚህ የፌዴራል ስፖርት ኮሚሽን የመንግስት ተቋም ነው። የብሔራዊ የስፖርት ሙያተኞች የምንበለው ፕሮፌሽናልስ የምንበለው የሆነ ማህበር አቋቁሞ በዋናነት የፌዴራል ስፖርት ኮሚሽን እጁ እስካለ ድረስ በሰብሳቢነትም ሆነ በሁሉም ነገር ያ የሚቋቋመው ማህበር መንግስታዊ አለመሆኑ ራሱ ወይም መንግስታዊ ካልሆነም ደግሞ እርምጃ ለመውሰድ ማን ነው ራይቱን መብቱን የሰጠው ስልጣኑን የሰጠው የሚሉ ጥያቄዎች ይመጣሉና ዞሮ ዞሮ በዚህ መንገድ ይሄ እልህ በተገባበት መንገድ መሄድ ሄዶ የሚያመጣው ጫና መዘዙ ቅጣት ነው። እሱ ደግሞ እንደ ሀገርም ዳሜጅ ነው ይዞ የሚመጣው እስከታች እስከ ኢንዲቪጁዋልስ እስከ ስፖርተኞች ድረስ እስከ ስፖርት ባለሙያዎች ድረስ ይወርዳል። ችግሩ ከተከሰተ በኋላ መጸጸትም ምንም ትርጉም የለውም። ይቅርታ ታርቀናል ብትሉም ወይም ቢሉም ቀጪው አካል ወይም ዓለም አቀፍ የስፖርት ተቋማት ቅጣቱን ላያነሱ ይችላሉ። ለምሳሌ ከኦሎምፒክ ብንታገድ፣ ለምሳሌ ከዓለም ሻምፒዮና ብንታገድ፣ ብዙ ጊዜ ኦሎምፒክና ዓለም ሻምፒዮና እናነሳለን እንጂ ብዙ ውድድሮች አሉ። የኢንዶር ሻምፒዮናዎች አሉ፣ ክሮስ ካንትሪ ሻምፒዮናዎች አሉ፣ የዩዝ ሻምፒዮናዎች አሉ፣ ሁሉም አይነት ውድድሮች አሉ እና ለምሳሌ አትሌቲክስ ተኮር ከሆነ በአትሌቲክስ ባል ልንደረግ እንችላለን። ኦሎምፒክም ከሆነ የኦሎምፒክ ስፖርቶች በሙሉ ኢትዮጵያን ሪፕሬዘንት አድርጎ የሚወዳደር አካል እንዳይኖር ይደረጋል። ለምሳሌ ልምድ አለን፣ በእግር ኳስ ተቀጥተን እናውቃለን አይደለ? እንደውም ከእሳቸው ከዶክተር አሸብር ጋር የተያያዘ ነው የቅጣት ታሪኩም ራሱ እና ይሄ በልህ ተያይዞ አገር ለማስቀጣት ቀላል ነው።
ሪቨርስ ለማድረግ ነው በጣም ከባዱ እና የሚመጣውን ኮንሲኩዌንስ ወደ ማለት ሪቨርስ ማድረግ ወይም ደግሞ የመጣውን ጫናና ኪሳራ መመለስ ነው የሚከብደው። ዞሮ ዞሮ ምንም ይሁን ምን አሁን ያሉ አመራሮች ስፖርት ተቋም እየመሩ እስከሆነ ድረስ አሁን ያሉ የስፖርት ተቋማት እንግዲህ ኖርማል አክቲቪቲያቸውን እያደረጉ ባለበት ሂደት አዲስ ህግ አውጥቶም ሆነ በነባር ህግ እርምጃ መውሰድ ወይም ደግሞ የመንግስት እጅ ባለበት ሁናቴ የሆነ እርምጃ መውሰድና ቅጣት ማስተላለፍ ወይም የሆነ ነገር እንትን ባን ማድረግ እንደ አጠቃላይ ደግሞ የምንም ምን አለበት እንደሚባለው በዓለም አቀፍ ስፖርት በኩል በጣም የተከለከለ ስለሆነ ነው። መንግስት በምንም መንገድ ጣልቃ እንዲገባ እርምጃዎች እንዲወስድ ስለማይፈለግ ለዛ ነው መፍትሄ ስል ደግሞ መፍትሄ በጽሁፍ ብዙ ያው በጽሁፍ አላስቀመጥኩትም መሰል እንጂ ብዙ ሀገራት በተለይ አፍሪካ ሀገራት እንደ መፍትሄ ሊወስዱ የሚችሉት እንደ ሀገር እንዳይቀጣ ለምሳሌ ስፖርት ውስጥ የሚያስቸግር ሰው ካለ ይሄ ሰው ኑሮ ኢትዮጵያ ነው፣ መኖሪያው ኢትዮጵያ ነው፣ ቢዝነሱ ኢትዮጵያ ነው፣ ሁሉ ነገሩ ኢትዮጵያ ነው። ስለዚህ መንግስት አቅም አለው አገር የሚመራ ህዝብ የሚመራ ነው ተብሎ ነው የሚታመነው። ስለዚህ ያለውን ፓወር ተጠቅሞ ያን ግለሰብ ከመጋረጃ በስተጀርባ አትበጥብጥ ከዚህ ውጣ አሊያ ዳይሬክት በምትመራው ስፖርት ተቋም ሳይሆን ብሎ አሉ ብዙ ነገሮች እኮ አሉ አይደል እንዴ? መንግስት አንድ ግለሰብ ላይ ፎከስ አድርጎ ልጉዳ ካለ ወይም ደግሞ ተው ካለ ያው ይተዋል። አይ በመጋረጃ በስተጀርባ መንግስት ስላንገራገረኝ ብሎ ወደ ዓለም አቀፍ ስፖርት ቀጭ ተቋማት ሊሄድ አይችልም ይሄ ሰው። ስለዚህ ቴክኒካል የሚባለው ለምሳሌ አንዱ መንገድ ይሄ ሊሆን ይችላል እና መንግስት በጣም በብልጠት ቴክኒካሊ ነገሮችን ማስተካከል ካልሆነ በስተቀር አዲስ ህግ ስላወጣውኝ በሆነ በሙያተኞች ስብስብ በፌዴራል ስፖርት ኮሚሽን ሊሆን ይችላል በየትኛውም የወጣውን ህግ መሰረት አድርጌ የስፖርት ተቋማትን በዚህ መንገድ የማስተካከያ እርምጃ ወስጃለሁ፣ በአመራሮች ላይ የማስተካከያ እርምጃ ወስጃለሁ ማለት አይደለም። ወስዶ ቢታወቅበት ራሱ አውቶማቲካሊ ሀገር ይቀጣል። ከዛ በኋላስ ምንድን ነው የሚመጣው? እንደ ሀገር ለመንግስትም ትልቅ ጉዳት አለው። በነገራችን ላይ የኛ ስፖርት እንደ ሀገር የተበላሸን ብዙ ነገር የጠለሸንን ብዙ ነገር የሚታደስበት የሀገር ገጽታ ግንባታ በተወሰነ ደረጃም ቢሆን በብዙ የጠፋውን በመልካም የሚቀይር ነው። በተለይ አትሌቲክስ ምንም ጥያቄ የለውም። በዚህ በኩል ለኢትዮጵያ በቃ እስትንፋስ የሚባል አይነት ህይወት የሚባል አይነት ስፖርት ነው። ስለዚህ በዓለም አቀፍ ደረጃ ታገደ ማለት ምን ከነ ምኑ ሞተልሽ ከነ ሀያው ሞተልሽ ይላል የሀገሬ ሰው ሲተርትና እንደዛ ነው። ከዛ ውጭ ግን ኢንዲቪጁዋልስ በጣም ነው አፌክት የሚደረጉት። ለምሳሌ አትሌቶች ኮንትራት የሚፈርሙት ኮንትራታቸው የሚያድግላቸው ኮንትራታቸው የሚታደስላቸው በዓለም ሻምፒዮና በኦሎምፒክና በሌሎችም ውድድሮች በሚያስመዘግቡት ውጤት መሰረት ተደርጎ ነው። አንዴ ፈርሞ ዘላለም ገንዘብ መቀበል አይቻልም። ስለዚህ ብዙ አትሌቶች አገር ተቀጣ ማለት በኦሎምፒክ በዓለም ሻምፒዮናና በሌሎች ውድድሮች አክቲቭሊ መሳተፍ አልቻሉምና ውጤት አላስመዘገቡም ማለት ከአጠቃላይ ከአዲዳስ ከናይክ ከሌሎችም የኮንትራት ሰጪ ድርጅቶች ኮንትራታቸው ይቋረጣል ማለት ነው። ስለዚህ ኖ ቢዝነስ ማለት ነው። በግልም ተወዳድረው ራሳቸውን የሚያኖሩበትን እንጀራቸው የሆነው ነገር ሊቋረጥ ይችላል ማለት ነው። ስለዚህ አገር ላይ የሆነ አደጋ ይዞ የሚመጣ ነገር ሁልጊዜ በጥንቃቄ መታየት ያለበት ነው ፖይንቱ። ስለዚህ አሁን ዶክተር አሸብር ደጋግመው ይናገራሉ። ሀገርን ለማስቀጣት ነው ህግ የምናወጣው ምንድን ነው እንደዚህ ምናምን ይላሉ እና በእግር ኳስም ሀገር አስቀጥተው ያውቃሉ። በዚህም ሊያስቀጡ ይችላሉ ከተካረረ ነገሩ። ስለዚህ መንግስት ቴክኒካሊ ነው ነገሮችን በደንብ በብልጠት ነው እንጂ ማስተካከል ያለበት ግለሰቦችን እንዳልኩት ከመጋረጃ በስተጀርባ ሳብ እያደረጉ ቆንጠጥ እያደረጉ እየመከሩ እያስፈራሩ አስፈላጊም ከሆነ ኦፍ ዘ ሪከርድ ገለል እንዲሉ ከቦታው ማድረግና ትክክለኛ ባለሙያ ወደ ቦታው እንዲመጣ በማድረግ ነው ነገሮች ማስተካከል የሚቻለው እንጂ ህግ አውጥተናል እንቀጣለን፣ ህግ አውጥተናል እርምጃ እንወስዳለን ከሆነ ይሄ ህፃን ጨዋታ ነው የሚሆነው። ሄዶ አገር ላይ የሚያመጣው አደጋ ሁሉም ሰው ይጋፈጠዋል ማለት ነው አደጋውን። እና እሱን ለማለት ነው እንጂ በንግግሬ መሀልም የማንም ደጋፊ የማንም ነቃፊ የማንም እንትን ሁኛ አይደለምና ለስፖርቱ በመወገን ነው። ይመቻችሁ ችላ ማለት ነው።